ህይወት የሆነ ቦታ ቆማ ያስቀረቻችሁ ያህል ይሰማችኋል? በየቀኑ በትላልቅ እቅዶች እንነሳለን። ማታ ግን ወደ አልጋችን ስንሄድ ምንም ሳናሳካ እንደዋልን ይሰማናል። ሁሌም ነገን የተሻለ ቀን አደርገዋለሁ፣ ነገን እጠቀምበታለሁ እንላለን። ነገር ግን ያ ነገ ይመጣና እንደተለመደው ያልፋል። ሰነፍ ሆነን አይደለም፣ ተስፋ ቆርጠንም አይደለም። ነገር ግን አንድ እውነታ ብቻ መተግበር ነው ያቃተን። ብዙ ስኬታማ ሰዎች የሚጠቀሙበት ነገር ነው። ይሄ ሚስጥር እስኪ ላጋራችሁ። በቀን 60 ደቂቃ ህይወታችሁን ሙሉ በሙሉ እንደሚቀይር ብነግራችሁ ታምናላችሁ? 5 ሰዓት አይደለም፣ 10 ሰዓት አይደለም፣ በቃ አንዲት ሰዓት ህይወት ለመቀየር። ብዙ ሰዎች ለውጥ ለማምጣት የሚያስፈልጋቸው የሚመስላቸው ትልቅ ትግል፣ ምቹ ጊዜና የተለየ ችሎታ ነው። ይሄ ግን ውሸት ነው። እውነተኛ ለውጥ የሚጀምረው ለአንድ ሰዓት ፎከስ አድርጎ በየቀኑ በመተግበር ነው። ችግሩ ግን ስለዚህ ጊዜ ስለሌለን አይደለም። ችግሩ ያለንን ሰዓት እንዴት እንደምንጠቀምበት አለማወቃችን ነው። እስቲ ጠንከር ካለ እውነታ እንጀምር። ብዙ ሰው የማይሳካለት ተሰጥኦ ስለሌለው ሳይሆን ጊዜውን ስለሚያባክነው ነው። ብዙ ሰዓታችንን ስክሮል በማድረግ እናጠፋለን። ለኛ ምንም ትርጉም የሌለው ቪዲዮ በማየት ስለ ችግሮቻችን ኮምፕሌን በማድረግ የመሳሰሉት። ነገር ግን በቀን 1 ሰዓት ለችግሮቻችን መፍትሄ የሚያስገኝ ተግባር በመፈጸም ብናሳልፍ ምን ችግር አለው? 1 ሰዓት ማለት እኮ የቀናችን 4% ማለት ነች። በጣም ትንሽ ነች። ከ1 ሰዓት በላይ እኮ ብዙ የምናባክነው ሰዓት አለን። ይሄ 1 ሰዓት ማለት ግን በትክክል ከተጠቀምነው ከቀረው 23 ሰዓታችን የተሻለ ፓወር አለው። ለውጥ የሚያመጣው ራሱ ሰዓቱ ሳይሆን በዛ 1 ሰዓት ውስጥ የምናደርገው ድርጊት ነው። እና ለዛች 1 ሰዓት እስከምን ድረስ እንለፋለን የሚለው ነው። ምን ያህል ፊውቸራችንን በዚች 1 ሰዓት ውስጥ እናይበታለን የሚለው ነው። እሺ፣ በጣም ስኬታማ ብላችሁ የምታስቧቸውን ሰዎች እስኪ ወደ አይምሯችሁ አምጡ። ከዛ ሁሉንም በጋራ ምንድነው የሚያመሳስላቸው? ስኬት የሚገነባው በየቀኑ እንደሆነ በደንብ ያውቃሉ። ለዚያውም በቀን ለትንሽ ደቂቃ ብቻ በመስራት። ትልቅ አክሽን ለመፈጸም አይነሱ፣ ወይንም ደግሞ ምቹ የተባለ ቀን ቁጭ ብለው አይጠብቁም። በቃ በየቀኑ ሳያቋርጡ ያችኑ የምታስፈልገዋን ነገር ይሰራሉ። ዋረን ቡፌት የተባለ አንድ ባለሀብት በቀን ከ5 እስከ 6 ሰዓታት በየቀኑ ያነባል። ቢልጌት የተባለ ሌላው ባለሀብት 50 መጽሐፍትን በአመት ያነባል። ኦፕራ ዊንፍሬ የምትባል ተጽዕኖ ፈጣሪና ባለሀብት በየቀኑ ጧት ሜዲቴት ታደርጋለች። እኛ የማናውቀውን እነሱ ግን የሚያውቁት ምንድነው? የየዕለት ልማዳችን መዳረሻችንን ይወስነዋል የሚለውን ያውቃሉ። ይህንን ጠንቅቀው ስለሚያውቁ ነው። ትንንሽ ግን ያልተቋረጡ ልማዶች በጣም ወደሚገርም ትልቅ ውጤት እንደሚያደርሱን ይጠቁማል። ለ1 ሰዓት ፕራክቲስ የምታደርጉት ስኪል በየቀኑ ማለት ነው። በዛ ስኪል ካላቸው 95% ሰዎች የተሻለ እንድትሆኑ ያደርጋቸዋል። ለዚያውም 2 አመት እንኳን ቢወስድ። ስሌቱ በጣም ቀላል ነው አይደል? ውጤቱ ግን የሚያስገርም ነው። ብዙ ሰው በቀን ውስጥ ሊያደርግ የሚችለውን ነገር ይንቀውና በአመት ግን ሊሆን የሚፈልገውን ነገር አክብዶ ይመኛል። 1 ሰዓት ትንሽ ትመስላለች፣ ግን ትልቅ ነች። በ1 አመት ስናበዛው 365 ሰዓታት ይሆናል። በአቋራጭ ማደግን እንዳትፈልጉ፣ እንዳትሞክሩት። ተአምር መጠበቅን አቁሙ። በቃ በ1 ሰዓት ልማድ ብቻ ጀምሩት። ያ ነው መሰረታችሁ መሆን የሚገባው። ያ ነው ጅምራችሁ። ያ ነው መንገዳችሁ ወደምትፈልጉት ቦታ የሚያደርሳችሁ። የመጀመሪያ 1 ሰዓታችሁን እስኪ ዛሬ ጀምሩት። ህይወታችሁን የሚቀይር እርምጃ እንደወሰዳችሁ ቆጥራችሁ ዛሬ ጀምሩት። ለምሳሌ ጠዋት ከእንቅልፋችሁ ስትነቁ ምንድነው የምትሰሩት? ስልክ ማንሳት፣ ሜሴጅ ቼክ ማድረግ፣ ሶሻል ሚዲያ ስክሮል ማድረግ፣ ሰዎች ሲደውሉልን ተነስተን ወደ እነሱ መሄድ። ቅድሚያውን እየሰጠን ያለነው ሌሎች ሰዎች በእኛ ህይወት እንዲጠቀሙበት ነው ማለት ነው። ትልቅ ስህተት፣ በጣም ትልቅ ስህተት፣ ህይወታችንን የሚያበላሽ ስህተት። ቀናችንን የምንጀምርበት መንገድ ህይወታችንን እንዴት የኖርናት እንደሆነ የሚወስነው መንገድ ነው። ይሄ የሞቲቬሽን ንግግር አይደለም፣ የአእምሮ ሳይንስ እንጂ። አእምሯችን ከመቼውም የቀናችን ሰዓታት ይበልጥ በጠዋታችን የመጀመሪያው ሰዓት ውስጥ በጣም ንቁና በጣም ፎከስድ ነገሮችን በፍጥነት የማሰብ ብቃት የሚያገኝበት ሰዓት ነው። ስለዚህ ብዙ ሰዎች እንደሚያባክኑት ሳይሆን ጥቂቶች ነቅተው እንደሚጠቀሙበት ልንጠቀምበት ግድ ነው። አዎ፣ ስኬታማ ሰዎች የጠዋቷን የመጀመሪያ ሰዓታቸውን ልክ እንደ ውድ ንብረት ነው የሚያዩት። ለማንም አሳልፈው አይሰጧትም። ይቺን ሰዓት አእምሯቸውን ለስኬት ፕሮግራም ለማድረግ ይጠቀሙበታል። ዓለም ቀድሞ ፕሮግራም አድርጎ ሳይጠቀምባቸው በፊት ማለት ነው።
ሌሎች ሰዎች ግን ምን እንዳደረጉ ምን እንደሚያደርጉ ቼክ ከማድረግ ይልቅ ራሳቸው የቱ ጋር እንዳሉ ምን እንደሚያደርጉ ቼክ ያደርጋሉ። የሌሎች ሰዎችን ኮንተንት ከመመገብ ይልቅ የራሳቸውን መንገድ ይፈጥራሉ። ለሌሎች ሰዎች ሪያክት ከማድረግ ይልቅ የራሳቸውን ስኬት ይሰራሉ። ይቺ ሰዓት ለነሱ በምንም የማይደራደሩባት የግል ንብረታቸው ነች፣ ውድ ንብረታቸው። ስልክ የለም፣ ሶሻል ሚዲያ የለም፣ ዜና የለም፣ ሌላ ሀሳባቸውን የሚወስድባቸው ነገር የለም። በቃ እነሱና አላማቸው ብቻ። ይህንን ሰዓት ለምን አይምሮ? ሌላው አንገብጋቢ ነጥብ ደግሞ ምን መሰላችሁ? በአንድ ጊዜ በአንድ ነገር ላይ ብቻ ፎከስ ማድረግ አለብን። ብሬናችን የተበታተነና እኩል ቅድሚያ ሊሰጠው የሚገባውን ነገር ከፈለገ አንዱንም ማስኬድ አይችልም። አንድ ስኪል ብቻ ምረጡና እንደ አላማችሁ ወስዳችሁ በቀን ለ1 ሰዓት ስሩበት። እዛ ላይ ሰርታችሁ ስትጨርሱ ወደ ሌላ ጎል ታልፋላችሁ። አስታውሱ፣ በወረቀት ላይ ጽድት ብሎ የተቀመጠ ነገር ለመተግበርም ቀላል ይሆናል። ምን እየሰራችሁ እንደሆነ በትክክል ካወቃችሁ፣ እንዴት እንደሚቀይራችሁ ካወቃችሁ፣ እያንዳንዷ ደቂቃ በጣም ፓወርፉል ትሆናለች። እያንዳንዷ አክሽን ፓወርፉል ትሆናለች። እያንዳንዷ ጥረታችሁ ወደ ስኬታችሁ ይገፋችኋል። ዳይሬክሽን ወይንም አቅጣጫ ሰዓታችሁን ከተራ እንቅስቃሴ ወደ ታርጌትድ ፕሮግረስ ይለውጠዋል። ታርጌትድ ፕሮግረስ ደግሞ አሸናፊዎችን ከሌሎች ሰዎች የሚለያቸው ነገር ነው። እንደ ውድ ሀብት ሰዓታቸውን ይንከባከባሉ፣ ይጠብቃሉ። አሁን እንግዲህ ስለ 1 ሰዓታችሁ ጥቅም በደንብ አውቃችኋል፣ ባናችኋል ማለት ይቻላል። ነገር ግን ከባዱ ነገር ምንድነው? እንዴት ፕሮቴክት ላድርገው የሚለው ነው። ምክንያቱም ዓለም ሊሰርቃችሁ ይሯሯጣል ያን ሰዓታችሁን፣ በጉልበት ሳይሆን በጥቃቅን በሆነ 1001 ዲስትራክሽኖች ምክንያቶች። ስልካችሁ ጠዋት ላይ ብዝ ይላል። የሆነ ሰው ካንተ 5 ደቂቃ ብቻ ፈልጓል። አስቸኳይ ነው። አስቸኳይ ኢሜል ደርሷል። የቤተሰባችሁ አባል የሆነ ነገር ካንተ ይፈልጋል። ጓደኛ ይደውላል። ብዙ ኖቲፊኬሽን ተደርድሯል እና ከፍተህ አይተህ መልሰ ከመጨረስ በፊት ያንተ ምርጡ ሀብት ያ 1 ሰዓት አልቋል ማለት ነው። አንድ በጣም መሰረታዊ ነገር ልትረዳው የሚገባው ነገር አለ። ያ 1 ሰዓት ነጻ ስጦታ አይደለም። ሲመቸን ብቻ የምንጠቀምበት አይደለም። በፈለግን ሰዓትም የምናገኘው አይደለም። በጣም ዋጋው ላቅ ያለ የቀናችን የመጀመሪያው 1 ሰዓት ነው። ያ ሰዓት ፊውቸራችንን የሚገነባ ሰዓት ነው። እስቲ እንዲያርገን እናስበው። አንድ ሰው 100,000 ብር ሊሰርቀን ቢሞክር ትፈቅዱለታላችሁ? ትፈቅድለታለህ? በፍጹም አንፈቅድም። እንግዲያውስ ያ 1 ሰዓት ማለት ከ100,000 ብር በላይ ዋጋ አለው። ህልማችሁ ማለት ነው። ማንም እንዲሰርቃችሁ አትፍቀዱ። ባውንደሪ ኑራችሁ፣ ጠንካራ ባውንደሪ፣ ቀለል ያለ መልእክት አይደለም። ሳይመቻችሁ የምትተዉት ሳይሆን እጅግ ጠንካራ ባውንደሪ፣ በየቀኑ የሚገፋችሁ ባውንደሪ መሆን አለበት። ለቤተሰባችሁ በግልጽ ንገሯቸው። ከጠዋት 12 ሰዓት እስከ 1 ሰዓት እኔን አትፈልጉኝ፣ በጣም ኢመርጀንሲ ካልሆነ በስተቀር በሏቸው። ይሄ ለኔ ህይወት መለወጥ የሚጠቅመኝ ሰዓቴ ነው በሏቸው። ለስራ ባልደረቦቻችሁም ንገሩ። ኢሜል ቼክ ማድረግ የምጀምረው ከጠዋቱ 2 ሰዓት በኋላ ነው። ከዛ በፊት አላያቸውም። አንዳንድ ሰዎች እንዳካበዳችሁ ወይንም ሰልፊሽ እንደሆናችሁ ይቆጥሯችኋል። ግን ለዚህ እንዳትሸነፉ። ያ የራሳቸው ችግር ነው እንጂ የእናንተ አይደለም። የራሳችሁን ታይም ቫሊዩ ካላረጋችሁ ማንም ከእናንተ በላይ ቫሊዩ ሊያረግላችሁ አይችልም። የራሳችሁን ፕራዮሪቲ ካላስቀመጣችሁ ሌሎች ሰዎች የራሳቸውን ፕራዮሪቲ እናንተ ላይ ያስቀምጡላችኋል። ስኬታማ ሰዎች ኖ በማለት በጣም የተካኑ ናቸው። አጣዳፊ ግን የማይጠቅም ነገር ላይ ኖ ይላሉ። ስለዚህ ለሚጠቅምና እርጀንት ላልሆነ ነገር ግን የስ እያሉ ነው ማለት ነው። የእናንተ የማደጊያ ሰዓታችሁ ልክ እንደ ቆንጆ የአትክልት ስፍራ ነው። አጥራችሁ ካላስቀመጣችሁት አረም ይወርባችኋል። እነዚህ አረሞች ማለት ደግሞ ዲስትራክሽንስ ማለት ናቸው። የሌሎች ሰዎች አጀንዳዎች ናቸው። የምርም ደግሞ አካላዊ አጥር አበጁለት። በራሳችሁ በራችሁን ዝጉ፣ ስልካችሁን አጥፉ፣ ጸጥ ያለ ክፍል ግቡ። ሌላም ነገር ማለት ካለባችሁ ዲስትራክሽን ለመቀነስ አድርጉት። ይሄ ማለት አንቲ ሶሻል መሆን አይደለም። ራስ ላይ ቆፍጠን ያለ እርምጃ ወስዶ ለመለወጥ የሚደረግ እርምጃ ነው። የወደፊቱ እናንተ ወይንም አንተ ወይንም አንቺ ያመሰግኗችኋል፣ ይህንን ሰዓት ፕሮቴክት ስላረጋችሁለት። አሁን ያለው ማንነታችሁ ደግሞ ዲሲፕሊንድ ስለሆናችሁ ይኮራባችኋል። የሆነ ቀን ህጋችሁን ካፈረሳችሁ ግን ኮንፊደንሳችሁ በትንሹ ይጠፋል። ስለዚህ ራስን ማክበርን ምረጡ፣ ዲሲፕሊን መሆንን ምረጡ፣ ፊውቸራችሁን ምረጡ። ብዙ ሰው
መማርን እንደ መዝናኛ ነው የሚቆጥረው። ኢንፎርሜሽን ያለምንም አላማ ኮንሱም ሲያደርጉ ይውላሉ፣ ያለምንም እቅድ። ያ መማር አይባልም፣ በቃ ሰዓት ማሳለፍ ነው የሚሆነው። ትክክለኛ ትምህርት በአላማ የተሞላ ነው። የሆነ ፕሮብሌምን ሶልቭ ለማድረግ ታስቦ ነው የሚወሰደው። እናም ስፔሲፊክ የሆነ ግብም አለው። መማርን በዚህ መልኩ ካረጋችሁት ሁሉም ነገር ይቀየራል። ባላችሁ አንድ ሰዓት ውስጥ ቢያንስ 30 ደቂቃ ለመማሪያ ተጠቀሙበት። የምትማሩትን በቀጥታ ከእናንተ ጎል ጋር የሚስማማ መሆን አለበት። ተራ ትምህርት ሳይሆን የታሰበበትና እናንተን ወደ አላማችሁ የሚገፋችሁ መሆን አለበት። ለምሳሌ ቢዝነስ መጀመር ከፈለጋችሁ በዚህ ዙሪያ ስኬታማ ስለሆነ ኢንተርፕረነርስ አንብቡ፣ የእነሱን መጽሐፍ አንብቡ፣ ኢንተርቪዋቸውን አዳምጡ፣ የእነሱን ስትራቴጂ አጥኑ። ጤናችሁን ለማሻሻል ከፈለጋችሁ በኒውትሪሽን እና ኤክሰርሳይዝ ሳይንስ ላይ አጥኑ። ሪሌሽንሺፓችሁን ማሻሻል ከፈለጋችሁ ኮሚኒኬሽን እና ሳይኮሎጂን አጥኑ። ፋይናንሻል ፍሪደም ወይም የገንዘብ ነጻነት ከፈለጋችሁ ስለ ገንዘብ ማኔጅመንት እና ኢንቨስትመንት አጥኑ። የምትማሩበትን ማቴሪያል በጥንቃቄ ምረጡ። ሁሉም ኢንፎርሜሽን እኩል ጠቃሚ አይደለም። አንዳንዶች በትክክልም ይጠቅሟቸዋል፣ አንዳንዶች ደግሞ ጊዜያችሁን ያባክናሉ።